ጤና ይስጥልኝ አይን አዲስ ዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ የዝንጅብል ደረቅ ቅመም አዘገጃጀት ነው ይዤላችሁ የመጣሁት። እንግዲህ ጠርሙሱ የታጠበ ንጹህ የሆነና ምንም አይነት እርጥበት የሌለው በደንብ የደረቀ ጠርሙስ መሆን አለበት። ይህንን ከፈጫችሁ በኋላ ወደ ጠርሙሱ አየር በማያስገባ ክድን አድርጋችሁ በደንብ ታስቀምጡታላችሁ እና ይሄ ምግባችሁን ላልጫም ሆነ ለቀይ ወጥ አንደኛ ደረጃ ከፍ የሚያደርግላችሁ ጣዕምናውን ማለት ነው ይዤላችሁ የመጣሁት። እንግዲህ ይህንን እንዴት እንደተሰራ ሙሉውን ከዚህ ቪዲዮ ቀጥሎ ተከታተሉት ቤተሰቦች። ወደዛው የዝንጅብል ቅመም ደረቅ ቅመም በቤት ውስጥ የሚዘጋጅ ላዘጋጅ ነው። እዚህ ጋር ዝንጅብል ሩብ ወይም ሩብ ዘንብ ላይ ይሆናል እና በግምት ስላልመዘንኩት ይህንን እንትን አደርጋለሁ። ዝንጅብሉን በመጀመሪያ ቆዳውን አነሳዋለሁ ማለት ነው ቤተሰቦች። እንግዲህ ዝንጅብል የምግብ ማጣፈጫ ብቻ አይደለም፣ ለጤናችን እጅግ ፍቱን የሆነ የተፈጥሮ መድኃኒት ነው። በሽታንም የመከላከል አቅም ይገኝበታል። ለመሆኑም ለምግቦች መጠጣትም በጣም እጅግ ዘርፈ ብዙ ነው ማለት ነው። ይህንን እንግዲህ በእርጥቡም ይሄ ደግሞ አሁን የማዘጋጀው ፓውደር ዱቄቱን ለማድረግ ማለት ነው። ላልጫ ለሁሉም ነገር የሚሆን ነው። ላልጫ ወጥ ጥብስ ስሰሩ ምናምን ለዛ በጣም አሪፍ ነው። ቤት ውስጥ እንደዚህ ዝንጅብሉን ገዝታችሁ በማዘጋጀት ተመራጭ ይሆናል ማለት ነው። ውጭ ላይ የተዘጋጀው ዱቄት ሱቅ የሚገዛው እሱን አትግዙ። እንደዚህ ዝንጅብሉን ቤታችሁ ማዘጋጀት ይቻላል እና ተለቅለቅ ያለ ዝንጅብል ነው። በዚህ መልኩ እኔ እየላጥኩት ነው ማለት ነው ቤተሰቦች። ዝንጅብሉን እዚህ ጎድጓዳ ሳህን ላይ ልጥና ሁሉንም ከጨረስኩ በኋላ አጥበዋለሁ ማለት ነው። አጥቤ ደግሞ ያለውን ፕሮሰስ አሳያችኋለሁ ማለት ነው። እና ቅመሙን ነው ዛሬ የማዘጋጀው የዝንጅብል ቅመም ደረቅ ቅመም አድርጌ ይህንን ነው የምሰራው ማለት ነው። ቤተሰቦቼ ይህንን ቪዲዮ ከወደዳችሁት ሰብስክራይብ ላይክ እያረጋችሁ ይከታተሉ ማለት ነው። ይከታተሉ። እናም በጣም አሪፍ የሆነ ነው። ስለዚህ እናንተም እንደዚህ ሰርታችሁ አዘጋጅታችሁ ማድረግ ትችላላችሁ በቤታችሁ ቤተሰቦች ማለት ነው። በዚህ አይነት ዝንጅብሉን እየላጥኩት ነው ልጬ። ከዛ የሚቀጥለውን ፕሮሰሱን አሳያችኋለሁ ማለት ነው። እና በዚህ መልኩ እንግዲህ እንደዚህ ሲታይ ብዙ ነው፣ በኋላ ያንሳል ሲደርቅ ማለት ነው። በዚህ መልኩ አንዴ እንትን አደርገዋለሁ ማለት ነው፣ ልጣዋለሁ። እና በዚህ መልኩ ነው ቤተሰቦች። ዝንጅብል እንግዲህ በጣም ጤናን ከፈጣሪ በታይ የሚጠብቅ ነው። በሻይ መልኩም አፍልታችሁ ሁሉን ነገር መጠቀም ይቻላል እላችኋለሁ ቤተሰቦቼ። በሻይም ብትጠጡት ቦርጭ ያጠፋል፣ ይቀንስላችኋል ማለት ነው። እንግዲህ ቀጥዬ ደግሞ ያለውን ፕሮሰስ ማሳያችሁ ይሆናል። መልኩ አጥቤ ማጠንፈፊያ ላይ ውሃው ጠፈፍ እንዲልልኝ እዚህ ላይ በደንብ አጥቤ መጥቻለሁኝ ማለት ነው። እዚህ ጋር ከስር ትሪ ነው። ትሪውን አጥቤ ንጹህ ካረኩት በኋላ ካደረኩት በኋላ እዚህ ጋር እንትኑን ማለት ነው ዝንጅብሉን እንደዚህ ፈቀፍቀዋለሁኝ። እኔ እንደዚህ ልፈቀፍቀው የቻልኩት እንዲደርቅልኝ ቶሎ ማለት ነው። ስለዚህ በዚህ መልኩ እንትን አረገዋለሁ። በቢላዋም ከተፍ ከተፍ አርጋችሁ በትናንሹ ከትፋችሁ ማስጣት ይቻላል። እኔ እንደዚህ ቶሎ እንዲደርቅልኝ ጊዜ እንዳይወስድ በዚህ መልኩ የፈቀፈኩበት ለዛ ነው ማለት ነው። ትንንሽ ስለሚሆኑ በዚህ መልኩ ሲፈቀፈቁ በቃ ቶሎ ድርቅ ይላል፣ ጊዜ እንትና አይጓተትም ማለት ነው። አንደኛ እዚህ ሀገር አሁን ፀሐይም ነው ማለት ነው። በጣም ኃይለኛ ፀሐይ ስለሆነ እና ይደርቃል። በዚህ መልኩ እንደምታዩት እንትን አረገዋለሁ ማለት ነው።
እንትን እየተፈቀፈቀ ነው። በዚህ መልኩ ትሪው ላይ ዝርግት አድርጌ እንትን ይላል ማለት ነው። እንግዲህ ቤተሰቦቼ በዚህ መንገድ ነው የእንትን ያረኩት ማለት ነው። የዝንጅብሉ ደረቅ ቅመም ለማዘጋጀት በዚህ መልኩ ነው እና እንደዚህ አድርጌ አሁንም አልጨረስኩትም። እንደዚህ ሰጣ ሰጣ አረጋለሁ ማለት ነው። ማስጣጣት ይሆንብኛል። ማስጣጣዋለሁኝ በእንጨት ነገር ማለት ነው። በእጄ እንዳልነካው ጓንትም ለብሻለሁኝ። ስለዚህ በዚህ መልኩ ነው እየፈቀፈኩት ያለው። እናም እንግዲህ ይህንን ይመስላል። ቀጥሎ ደግሞ እንዴት እንደሆነ የምታዩት ይሆናል። ቪዲዮውን ተከታተሉት ውዶቼ ማለት ነው። ሙሉውን በማየት እና ሰርታችሁ አዘጋጁ። ያው ሙያማ ማንም አይጠፋውም። ሙያ የተለያየ ሁሉም ይለያያል። ከአንዱ አንዱ መማር እንጂ ሁሉም ሰው ሙያ ያለው ባለሙያ ነው ማለት ነው። እና እናንተን ለማስተማር ሳይሆን ያውን የምሰራው እንደዚህ ለማለት ነው እንጂ ባለሙያ ሰው ነው ሁሉም ሰው። የሚጠፋው ማንም ሰው አይኖርም ማለት ነው። ሴት የሆነ ሁሉ ሙያ ያለው ነው። እና ቤተሰቦቼ እና እንደዚህ አድርጌ እንትን አረኩት ዝንጅብሉ ማለት ነው። በዚህ መልኩ ሰጣ ዝርግት አድርጌ እንትን አረገዋለሁ ማለት ነው። ማሰጣው ነው የሚሆነው እና ጨርሼ ከፈቀፈኩ በኋላ እና ቤተሰብ ይሄ እንትኑ ማለት ነው ዝንጅብል እንትናችሁን እንደዚህ ራሱ እንትን ማድረግ ትችላላችሁ ማለት ነው። በጣም ጣም ልዩ የሆነ ነው። ምግባችሁንም ጣዕሙን የሚጨምርላችሁ ማለት ነው። በዚህ መልኩ ስትጨምሩት ማለት ነው ቤተሰቦቼ። እናም እንግዲህ በዚህ አይነት መንገድ እያጠናቀቅኩ ነው። እዚህ በማጠናቀቅ ላይ ነው እኔ ያለሁት ማለት ነው። እናም እንደዚህ አደርገዋለሁ። እንደዚህ ይፈቀፈቃላችኋለሁ። እንደዚህ አሁን ብዙ ነው ግን ስታዩት በስቷል። ግን ይጠፋል። ትንሽ ነው የሚሆነው ማለት ነው። ሲደርቅ በጣም ያንሳል እንደውም ማለት ነው። ስለዚህ በበጋ ወቅት ፀሐይ በሆነ ክረምት ቶሎ አይደርቅም ማለት ነው። ማዘጋጀት ያለባችሁ በበጋ ወቅት አንዴ በብዙ ገዝታችሁ በደንብ አድርቃችሁ ከዛ በማሽን ፈይታችሁ በቅመም መፍጫው ማስቀመጥ ነው። ቤተሰቦች እንግዲህ ቀጣው ደግሞ የምታዩት ይሆናል ማለት ነው። እንግዲህ አጠናቅቄ ፈቅፍቄ እዚህ ጋር ዳር እስተ ዳር ትሬውን አስጣጣዋለሁ ዝርግት አርጌ። ከዛ በኋላ አቧራ እንዳይቦልበት ውጭ ላይ ፀሐይ ስለማሰጠው አምብሬላውን አሸፍነዋለሁ። ቀጣይ ስፈጭ እንገናኝ። እንግዲህ ደርቆልኛል በሰዓታት ማለት ነው። አንድ ቀን ሙሉ ቀንም አልፈጀም ማለት ነው። በዚህ መልኩ ደርቆልኝ እንግዲህ ወደ መፍጫው አድርጌ ልፈጨው ነው እላችኋለሁ። እንግዲህ ያ ሁላ እንደምታዩት አነሰ ትንሽ ይሆናል። ሁለት ጊዜ እፈጨዋለሁ እንዲያደቀው ማለት ነው። በዚህ መልኩ እንግዲህ በምፈጨው ነው የሚሆነው ማለት ነው። ሁለት ጊዜ ነው። አንዴ ላረገው ነበረ በስቶበታል ማለት ነው። አያደቃውም። እና እንግዲህ በዚህ አይነት መንገድ የምፈጨው ይሆናል ቅመሜ ማለት ነው። ቤተሰቦቼ የዝንጅብሉ ደረቅ ቅመም እንደምታዩት ነው። በዚህ አይነት መንገድ ይፈጫለሁኝ ማለት ነው። በዚህ ፈጭና ዲቅቅ ይልልኛል። አሁን ፈጨሁት ማለት ነው። ድምጡን እንትን አድርጌው ነው ሳይለንት። በዚህ አይነት መንገድ እገለብጠዋለሁኝ ማለት ነው ወደ ሰሃኑ ላይ። በዚህ መልኩ እንደምታዩት